የራይናይት ሩሪ እግር እንዳይሆን ግርሜ እግሩ አይደለም። ቆይ እስኪ ሲሰመር ማየት አለብን እንጂ በጣም ግራ ነው የሚያቀድመውን የቺኩዌዜ ግራ ነው የሚያጋባ ያሁንም ይሄ ግራ ነው የሚያጋባ 2-1 ሆነ ቶተንሃም ስቴዲየም ተነቃቃ አሁንም ኳሱን ወደፊት ለማውጣት ሞከሩ አርክ ግራይ ገጨ ኮሎማኔ ጨዋታው ሊያብድ ነው ኮሎማኔ ቢያብድ ይሻላል ለኛም ፓፔሳር ግን ቀይሮ አዮ ፓፔሳር ጫና በመፍጠር አማካኙን አስተካክሎላቸዋል 2-1 ሆኑ ዩቲዩብ ላይ ገባ በሉ ሲዲ ስፖርት ሰብስክራይብ ይደረግ ሲዲ ስፖርት ብላችሁ ዩቲዩብ ላይ ሰርች አድርጉ ሰብስክራይብ አድርጉ በጨዋታውን በቀጥታ አብረን እናሳልፍ ሰብስክራይብ ይደረግ ሲዲ ስፖርትን ሰብስክራይብ ያላደርጋችሁ ዩቲዩብ ላይ ሲዲ ስፖርት ብላችሁ ሰርች አድርጋችሁ ሰብስክራይብ አድርጉ ቪዲዮ ላይ ያላችሁ ላይክ ሼር ይደረግ ቶተንሃም 1 ሲቲ 2 ሆኗል ጨዋታው ማርጋሄ ቶተንሃም ዲዘርቭ ያደርጋል ሁለተኛው አጋማሽ ላይ እያሳዩት ያለው አቋም ድንቅ ነው ብልጫ ነው የሰሩት እኮ ሙሉ በሙሉ ቢሱማን ራሱ አነቃቃው እኮ የቪስ ቢሱማ ረጅም ኳሳውን ወደፊት ጣለ ሶላንኬ ከኩሳኖቭ አሁን ኳሱን ማቲያስ ኑኔዝ በፍጥነት ኳሱን አጸዳ ትክክለኛ ውሳኔ አሁንም ጃቪ ሲሞንስ ጥፋት ሰርቶበታል ጃቪ ሲሞንስ የሰጠው ኳስ የሚገርም ኳስ ነው ለሲቲ ወደ ስህተት የገባ ነው ጉልበት እየተጠቀመ ነው ሲቲ መሳሳት ጀምሯል ሲቲ የተሳሳቱ ነው አሁንም አገኟቸው ፔፔ ማታሳር ኡዶጌ አሻገረ ማንም አላዘውም ኳሱን ግን እንደገና አርክ ግራይ ከቀኝ በኩል መጥቶ ኳሱን ተቆጣጠረ አርክ ግራይ ግሩም ስራ ነው የሰራው ራይናይት ኑሪ ልክ አይደለም ራይናይት ኑሪ መንካት አለበት ጋርዲዮላ በፍጥነት ኦራይሊን ወደ ቦታው መመለስ ቲያን ራይንደርስን አማካኙ ላይ መጨመር ፊልፎደንስ አለ ፊልፎደንም አለ ድራጊሰን አክቹአሊ ኒውካስልን ጨዋታ አስበው እኮ ነው ሮቤን ኒውካስል ጨዋታ አላቸው በሊግ ካፕ የመልስ ሮራ ድራጊሰን ለመሮጥ የተዘጋጀ ነው 2-1 ናቸው ሲቲ እየመራ ነው አሁንም ድራጊሰን ረጅም ኳስ ወረወረ ኳስ ተመለሰ ከሳጥን ውጭ እንደገና አሁንም ኳሱን አርግራይ ለድራጊሰን እንደገና ለየቪስ ቢሱማ ኳሱን ወደ መሃል ሜዳ ላኩት ካውንተር አታክ አገኟቸው አሁን ኳሱን ሪያን ቸርኬ በረጅም ላከ ለበርናንዶ ሲልቫ ሃላንድ እያሰፋ ነው ሴሜኒዮ እየገባ ነው ረጅም ኳስ ተሻገረ አስረናቂ ስራ ጃቪ ሲሞንስ ኳሱ የረዘመበት ይመስላል መልሶ መጡ ሃላንድ አሁን ኳሱን ሪያን ቸርኬ ክፍተት መስጠት የለባቸውም አርካ ግራይ እንደምንም ወጣ ኮሎማኔ ኳሱን ሸፍኖ ወሰደባቸው አዳፍተው ኳሱን ነጠቁት ጥፋት አሉ የማልዳኛው ሲቲ 2-1 እየመራ ነው ጨዋታው ውጥረት ውስጥ ገባ ጨዋታው ጭንቀት ውስጥ ገብቷል ግን ጋርዲዮላ ቀለል ለማድረግ ይችላል ፎደንን ወይም ቲያን ራይንደርስን አስገብተው ራይሊን ወደ ግራ ኳሱን ያዝ ቢያደርጉት አይት ኑሪ ላይ ነው ኳስ እየሄደ ያለው 57 ደቂቃ ቢጫ ካርድ ለፔፕ ጋርዲዮላ ተረጋጋ ብሎ ሰጡት ቢጫ ካርድ ዩቲዩብ ላይ ሲዲ ስፖርት ሰርች ይደረግ ሲዲ ስፖርት ሰብስክራይብ ይደረግ ዩቲዩብ ላይ ሰርች አድርጋችሁ ሰብስክራይብ አድርጉት ቪዲዮ ላይ ያላችሁ ላይክ ሼር ይደረግ ሁላችሁ ቪዲዮ ላይ ያላችሁ ላይክ ያርጉ ጨዋታው 2-1 ሆኗል ቶተንሃም ነፍስ ዘርቶበታል ጎል አስቆጥሮ በሁለተኛው አጋማሽ ሶላንኬ በጨዋታውም እያሳዩት ያለው እንቅስቃሴ ድንቅ ነው የመልስ ሮራ ኳሱን አግኝቶታል አይተዋል ኳሱን በጫፉ ግን ፋውል ነበርኮ ግን አይደለም ሶላንኬም እኮ እግሩን ከተተ ግርምሽ ሊመታ ሲል እግሩን ከተተ ገሂ ረጅም ኳሳውንም ረጃጅም ኳሶችን እየላኩ ነው የሚገኙት ሪያን ቸርኬ ጥፋት ነው ልክ ነው ዳኛው አይትሩ ላይ ጥፋት ሰርቶ ነው የተቀበለው የቪስ ቢሱማ ቢጫ ካርድ አለበት ቢሱማ ጋርዲዮላ መቆማቃት ማክሰኞና ሮብ የሊግ ካፕ የግማሽ ፍጻሜ ጨዋታዎች ይጠበቃሉ ማክሰኞ አርሰናል ከቼልሲ ሮብ ሲቲ ከኒውካስል
ማርጋሄ በድፍረት ወደፊት ኳሱን እየገፋ የደጋሂ ጥፋት ሰራበት ኮሎማኔ በቅጣት ምጫወተው የሚቀጥል ይሆናል። ጋሄ ሮድራይ ማርጋሂ ኳስ ወደ ኋላ ተመለሰ። ራያን አይትኑሬ ጋሂ ሲቲ 2-1 እየመራ ነው። አሁን ግልጽ 4-4-2 ነው የቶተናም 4-4-2 እየተጫወተ ነው። ልክ ነው። ኳሱን በርናንዶ ሲልቫ ወደ ኋላ መለሰ። ኩሳኖቭ ሮድሪ ቆንጆ ኳስ ቆንጆ ቅብብል እያደረጉ ነው የሚገኙት። ለማስጣል ሲሞክር ጥፋት ሰርቷል። ካላጋር ራያን ቸርኬ ላይ ጥፋት ሰርቷል። ካላጋር ሮድሪ አስጣሩ የቪስ ቢሱማ አስረናይ ኳሳውን ጃቪ ሲሞንስ የገባለት ተጫዋች የለም፣ ግን ኳሱን እዛው ለኮነር ካላጋር ለአርክግራይ እንደገና ኳሱን አርክግራይ ወደፊት ዞ እየሄደ ነው። ማርክ ተደርጓል በኦራይሊ ኦራይሊ ኳሱን አወጣ። የመልስ ሮራ ለቶተናም ኦራይሊ እኮ ምንም አልጠቀመም። ሶፊ ሶላንኬ የመልስ ሮራ ለሲቲ ሆኗል። ሶላንኬ ላይ ጥፋት ሰርተዋል። ረዳት ዳኛ አይቶ እንዳላዩ አልፈውታል ጉዳዩን። በርናንዶ ሲልቫ ሮድሪ ማቲያስ ኑኔዝ በቀይ መስመር አቅጣጫ ሮድሪ ማርጋሂ ራያን አይትኑሬ ታክሉን ፓሊኒያ አስደናቂ ስራ ነበር የሰራው። የማዕዘን ምት አንቷን ሲሜኒዮ ጥፋት የሰራ ይመስላል ፓሊኒያ ላይ። ዳኛው ግን ጨዋታውን አስቀጥሮታል። የማዕዘን ምት ለሲቲ ኩሳኖቭ ገሂ አዲስ የግንባር ኳስ የሚጠቀም ተጫዋች መጥቶላቸዋል። ማርጋሂ እንደዚሁም ኤርሊንግ ብራውት ሃላንድ አሉ። ስልሳን ደቂቃ ራያን ቸርኬ የማዕዘን ምቱን አሻገረ። አደገኛ ኳስ ይመስላል። ግሩም የግንባር ኳስ ነበረ። ገሂ የገጨው ነገር ግን ኳሱ ኢላማውን አልጠበቀም። የመጀመሪያ ጎልን በሲቲ ማሊያ ለማስቆጠር የተቃረበበት ነው። በመልስ ምጫወቱ የሚቀጥል ይሆናል። ቶተናም አሁን ተስፋ አለው ከጨዋታው ነጥብ የመውሰድ። ሲቲ ግን እየመራ ነው። ሲቲ ተጨማሪ ጎል ካስቆጠረ ይበልጥ አስተማማኝ ያደርገዋል። የቶተናም ተነሳሽነት መቀነስ ይችላሉ። ድራጊሰን ኳሱን ለቪስ ቢሱማ ለኡዶጌ እንደገና ወደኋላ ለድራጊሰን ቪካሪዮ ረጅም ኳስ ለአርግራይ ሁሉም ቦታ ላይ የሚጫወት ነው። 6 ቁጥር ላይ ተከላካይ ላይ የማል ተከላካይ የማላት አስደናቂ ኳስ ለሶላንኬ ሰጠው። ኩሳኖቭ ሳያስበውም ቢሆን ኳሱን በጀርባው በማጌቱ እንቅስቃሴውን መግታት ችሏል። ሮድሪ ማርጋሂ ቆንጆ ኳስ ለራያን አይትኑሬ ወደፊት እየሄደ ነው። የቀድሞ ወልቭስ ተጫዋች አይትኑሬ በድፍረት መጣ። አይትኑሬ ማርክ ተደርጓል። ኳሱን ፓሊኒያ ነጠቀው። የመልሶ ማጥቃት እንቅስቃሴ 5-5 ናቸው። አስደናቂ ኳስ ኮሎማኒ ገባ ሳጥን ውስጥ ኮሎማኒ ማቲያስ ኑኔዝ የማዕዘን ምት ሰጥተዋል። ሾቪንግ አለው። ኮሎማኒ ኳሱን ይዞ ለመሄድ ሲሞክር እንዴ አረ ፔናልቲ ነው። ፑሽ አለው። ፑሽ አድርጎ ነው ኳሱን የወሰደው። ይቻላል ትከሻ ካልሆነ በእጁ ነው የገፋው። እኮ እዚህ ወገቡን። ራያን አይትኑሬ ጉዳት አስተናግዷል። የሕክምና ባለሙያ
የሕክምና ባለሙያ እንዲገቡ ተጠይቋል። ፓሊኒያ ኳስ ነው የወሰደው። ኳስ ነው የወሰደው። ኳስ ነው የወሰደው። ኳሱ ጋር ነው እግሩን አብሮ አግኝቶታል። ግን ኳሱ አግኝቶታል። ሶፊ አልነካውም። ራያን አይት-ኑሪ ተነስቷል። ወደ ጨዋታው ለመግባት እያነከሰም ቢሆን ደጋፊዎች እየጮሁበት ነው። ፊል ፎደን አስገብቶ አይት-ኑሪ መንካት ነው። ኦራይሊ ወደዛ አማካይ ማምጣት ምን ነው ጋርዲዮላ እንዴ ዛሬ ጠፋበት። በቀላሉ ጨዋታውን መጨረስ የሚችልበት እድል አለ። ጎል ከተቆጠረበት ከዛ በኋላ ማስቆጠር ከባድ ነው። አዌይ ነው፣ በሰው ሜዳ ነው። በዛ ላይ የቶተናም ሁለተኛ አጋማሽ መጨረሻ ሰዓት ላይ ያስነሳ ይሆናል። የማዕዘን ምት ቶተናም ድራጉሰን ከበርናንዶ ሲልቫ ጋር ነው የተያዘው። የማዕዘን ምት ተሻገረ። አደገኛ ኳስ ይመስል ነበረ። ሮድሪ ነው የመለሰው ኳሱን። አሁን በድጋሜ ጃቪ ሲሞንስ ሌላ ረጅም ኳስ ሳጥን ውስጥ አሻገረ። ኳሱ ተገጨ። ኮሎማኔ አሁንም ኳሱን ጥፋት ሰራ። ኮሎማኔ ሪያን ቸርኬ ላይ ጥፋት ሰርቷል። በቅጣት ምት ጨዋታው ይቀጥላል። ተጫዋች አስነሱ። አሰልጣኝ አጥቂ ላይ ያዘዙ ነው። አሰልጣኝ ቶማስ ፍራንካ ሶፊ አጥቂ ሊጨምሩ ነው። ጥያቄ የለውም። ኮሎማን የሚነኩት ይመስላሉ። ጃቪ ሲሞንስ አስደናቂ ኳስ። ኧረ ፋውል ማን ነው? ካርድ ለቀቀው እንዴ? ማቲያስ ኑኔዝ ሮበርት ጆንስ ቢጫ ካርድ የሚያሰጥ ጥፋት ነው የሰራው። ደግሞ እንደዚህ አይነት ኳሶች ተቃራኒ ሳጥን ውስጥ ጎል ይሆናሉ ወይ አደገኛ ሙከራ ይሆናሉ። ቢጫ ካርድ መስጠት ይኖርበታል። ኮሎማኔ ተቀይሮ ከመውጣቱ በፊት ካራ ጋር አስደናቂ ኳስ። ኮሎማኔ ተሸፍነዋል። ግብ ጠባቂ ዶናሩማ ኳስን ይዘዋል። አስደናቂ የመከላከል ስራ ማርገሂ። በስመ አብ አበደ ጨዋታው አበደ። ፈርሳፍ የነበረው ከለሩ ሁሉ ተቀየረ። ኮሎማኔ ገሂ አስደናቂ ስራ ነው የሰራው። ማቲያስ ኑኔዝን አለፉት ቢጫውን። ቶትናም ተጭኗል እኮ ሶፊያው። ቶትናም እየተጫነ ነው። ጃቪ ሲሞንስ አሁንም ኳሱን ረጅም አሻገረ። ለትንሽ አስደናቂ ኳስ ነበረ ለሶላንኬ። ጃቪ ሲሞንስ የላከለት ኳስ። አሁን ጨዋታው ተንቀለቀለ። አንቷን ሲሜኒዮ ባርግራይ ተከላካዮቹ ጎለዋል። አስደናቂ ስራ የመልስ ምት። አንተ ፓሊኒያ ግን ደሙ ነው የሚሰጠው። በጣም ከነ ክርስቲያኖ ሮሜሮ እንደውም ፓሊኒያ የሚገርም ዲፌንደር ሆነ። ጭራሽ አያስቀርባቸውም እኮ አየው። በጣም ግን ጥል ነው የሚያደርገው። ፓሊኒያ አስረክቶታል። የመልስ ምት ነው ለቶተናም። ባይለውጥ ግን ጥሩ ነው፣ ቡድኑ ጥሩ ነው። ቶተናም ባይነካኩት ከረፍት በኋላ አሪፍ ነው። አይ ከዲፌንስ ወይ ከዲፌንስ ሚድፊልደር ቀንሶ ወደ አጥቂ ቢጨምር አሪፍ። ኦዶበርት ተቀይሮ ይገባ ነው። ማቲያስ ቴል እና ኦዶበርት ከባድ ነው። ኮሎማኔ ሊያስወጣ ነው። ሁለቱም አደገኛ ናቸው ሶፊ፣ ሁለቱም። ኮሎማኔ አንደኛው ነው። ቢሱማ ነካው። ልክ ነው። ትክክለኛ ቢሱማ ነካው። ትክክለኛ ቅያሬ። ቢሱማና ኮሎማኔ ወጥተዋል። ኦዶበርትና ማቲያስ ቴል ወደ ሜዳ ገቡ። ዮሐንስ ኃይለ ጊዮርጊስ ከኳታር ሆነን ተሰብስበን እየተከታተልናችሁ ነው። ቹቻ ጎል ሲገባ የሚጽፈው ነገር ምንድን ነው? አግቢውን ደቂቃውን ነው። ወረቀት የያዘው ነገር በኋላ ለመግለጽ ይመቻል። ጨዋታው እንደቀጠለ ነው። አድማጭ ተመልካቾቻችን ጨዋታው እንደቀጠለ ነው። ኒኮ ጎንዛሌዝ እንደምንም ጨዋታው 68 ደቂቃ ሲደርስ ራያን ቸርኬ ወጣ ተቀይሮ ያነከሰ ነው። ግን ውጣ ሲባል ያኔ ቢወጣ ይሻለው ነበር። ከዛ በኋላ እኮ የለም ከጋርዲዮላ ጋር ከተመላለሰ በኋላ ጠፋበት። እንግዲህ ወንበር ላይ ተቀመጣለ በሰራው ስራ። ቲጃኒ ራይንደርስ ትክክለኛ ራይንደርስ ራያን ቸርኬ ፎደን ተቀያሪ ወንበር የለም አለ ቤንች ላይ አለ። ፎደን እየቆጠቡ ነው ለኒውካስሉ ጨዋታ። ኮሎትሪ እያጨበጨበ ነው። የጋርዲዮላ ምክትል አሰልጣኝ ነው።
ፔፕ ራይንደርስም የጋርዲዮላ ምክትል አሰልጣኝ ናቸው። የቀድሞው የክሎፕ ምክትል ነበሩ። ክሎፕ እንደውዬ ጋርዲዮላ ምክትል ሆኖ ይጠይቆኛል ብዬ ስጠይቃቸው ስራውን ካልፈለከው እኔ ይዟለሁ ነው ያሉኝ ብለዋል ፔፕ ራይንደርስ። እኔም በሆነ ከጋርዲዮላ ምክትል ሆኜ ብሰራ በሚል አይነት ሐሳብ ያው ተቀበለው ለማለት ነው። ኒኮ ጎንዛሌዝ ገባ ከጉዳት መልስ። አሁን አስተካከሉት ቡድኑን። ሮድሪ ባለበት ይቀጥላል። ኦራይሊ ወደ ግራ መስመር ይወጣል። አይት ኑሪ ወጥቷል። ግድ ነው። ጋርዲዮላ አይቷል። የማይነካካው የሰውነት ክፍሉ የለም። ያገኘውን ነው የሚነካካው። ግርምሽ ምስኪን እኮ ነው የሚመስለው። 4-4-2 አድርገውታል ሲቲዎች። ቪካሪዮ ኋላ ኳስ ተመለሰ። ረጅም ቪካሪዮ ኳስ መታ። ሮበርት ለማግኘት የተደረገ ጥረት ነው። አስረናይ ኳስ ካላጋር ይዞባቸው ገባ። ካላጋር በረጅም ኳሱን አሻገረ። ገባ! ዶሚኒክ ሶላንኬ ላይ መቆለው ጨዋታ እግር ኳስ አበደች። ጎሉ አንተ አይቷል። ቶተንሃም ሆትስፐር ስታዲየም ላይ ጨርቋን ጥላ አበደች እግር ኳስ። ሁለተኛ ጎል የፈጣሪ አለ። ፓ ምን አይነት ኳስ ነው! ምን አይነት ጎል ነው! ሶላንኬ ያስቆጠረው በተረከዝ ነው የጨረፈው። ሁለቱንም ሶላንኬ የተሻገረ ኳስ በተረከዝ ጨረፈ። እኔ ጎሉ ነው ያዘለለኝ በጣም የገረመኝ። አይቷል ጎሉ ነው አስደናቂ ኳስ ነው። ካላጋር ያሻገረበት መንገድ ይገርማል። ሶላንኬ እንዴት እንደተገኘ ቦታው ላይ እንዴት እንደተገኘ አስደናቂ ፍሊፕ። ይሄ ነው ስትራይከር ማለት። ሶላንኬ ይገርማል። ኧረ በእናትህ ከተተው። ይሄ ማለት ያሳዝናል። ዶናሩማ ኳሱን ለማግኘት ሞክሮ ነበር፣ ጨርፏታል፣ ግን መያዝ አልቻለም። ቦንዛ ሶላንኬ ቦንዛ ቶተንሃም ቦናንዛ ለሶላንኬ ለጎሉ ለቄንጡ ጨዋታው ገና ድራማ አለው። በነገራችን ላይ ገና 19 ደቂቃ አለ። አበደ 19 ደቂቃ አለ ገና። ምርጥ ጎል የእንግሊዝ ፕሪሚየር ሊግ የውድድር ዓመቱ ምርጥ ጎሎች መካከል አንዷ ይች ነች። አሁንም ቶተንሃሞች መጡ። አላቆም ቶተንሃሞች ጫና መፍጠራቸውን ሄዱ። አሁንማ በቃ አገኛቸው። ኮሎማኒ ጃቪ ሲሞንስ አስረናይ ኳስ ወደፊት ጣለ። በፍጥነት ሄደ። ማቲያስ ቴል ወደኋላ ለዶናሩማ መለሰ። 7 ደቂቃ። ቀጣዮችን ደቂቃዎች ወደ ግርምሾ ዩቲዩብ ላይ ያላችሁ። አሁን ሁለቱም ልክ 0-0 እንደጀመሩ ናቸው። 2-2 ናቸው። ቶተንሃም ስፐርስ ቅጣት ምት አግኝተዋል። ጺማቸውን አሹ። ጋርዲዮላ ጺማቸውን አሹ። እንደገና ሌላ ኳስ። ኦራይሌ ሮድሪ ኩሳኖቭ። ሁለተኛው አጋማሽ ማንቸስተር ሲቲ ብልጫ ተወስዶበታል። አሁን የሚታይ ፎርፎርቶ ነው። ሶፊ እያየው ነው። የሚታይ ፎርፎርቶ ነው። መጥቷል። አሁንም ሌላ ኳስ። ቶተንሃም ስፐርስ ሻቪ ሲሞንስ ቀይ መስመር ላይ ኦቶሞርት ዶናሩማ መለሰው። ከባድ ነበር። ጋላገር አሁን ቶተንሃም ተነስቶበታል። ኮኖር ጋላገር ኳስ ወደ ኋላ መለሰ። ፓሊኔሃ ጨዋታው ተንቀለቀለ። አድማጮቻችን ጨዋታ ቀያሪ ፔፔ ሳር ቀይሮታል። መሃሉን እንዳለ ፔፔ ማታር ሳር፣ ግሬይ፣ ኮኖር ጋላገር፣ ፔፔ ማታር ሳር ወደ ኋላ ለፓሊኒያ፣ ድራጎሴን ለፓሊኒያ። ፓሊኒያ የሚገርም ዲፌንደር ነው በጣም። አሁን አርሰናል በ53 ነጥብ ፕሪሚየር ሊጉን እየመራ ነው። ማንቸስተር ሲቲ በዚህ ውጤት የሚያል ከሆነ 47 ነጥብ ይኖረዋል። አስቶን ቪላ 46 ነጥብ። የስፐርስ ደጋፊዎች በከፍተኛ ድምፅ ላይ እያስተጋቡ ነው። ቶተንሃም 29 ነጥብ ይዞ ወደ 14ኛ ደረጃ ከፍ ይላል። አየሁ ያለበትን ወራጅ ቀጠና ስጋት። ግራ መስመር ላይ ዣቪ ሲሞንስ፣ እንደገና ሌላ ኳስ ወደ ጎል
ዶናሩማ ወጣ። አስደናቂ ኳስ ጂያንሉጂ ዶናሩማ የዣቪ ሲሞንስን ሮኬት የሆነ ኳስ በበርናርዶ ሲልቫ ተጨርፏል። ኳሱ ኮርና ቶተናም አስደናቂ ኳስ ወደ ጎል መክሮ ነበር። ሲልቫ ቀዘቀዘው። እንደውም ቶተናም ስፖርት ስቴዲየም 2-2 ናቸው ቶተናምና ማንቸስተር ሲቲ። 75ኛው ደቂቃ ላይ ደርሰናል አድማጮቻችን። ዣቪ ሲሞንስ የማዕዘን ሊያሻማ ነው። ሲሞንስ እዛው ኦዶበርት ጋላገር ሮድሪ መለሰ። እንደገና ሌላ ኳስ ሮድሪ እዛው ኦራይሌ ማንቸስተር ሲቲ ግራ ተጋብተዋል። ሰከንድ ሃፍ ግን ብዙ ጊዜ ማንቸስተር ሲቲ የሚቸገርበት ነገር ቶተናም ሁለተኛው አጋማሽ 7 ሙከራ ማንቸስተር ሲቲ 2 ሙከራ ብቻ ነው ያደረገው። አሁንም ሌላ ኳስ ኦፍሳይድ ነው ከዣቪ ሲሞንስ ለኦዶበርት ኦፍሳይድ ነው። ሮድሪ ለሃላንድ ኡዶኬ መለሰ። ማቲያስ ቴል ኡዶኬ ፓፔሳር እንደገና ለኡዶኬ ረዥም ኳስ ኦዶበርት አልደረሰበትም። ኳስ ረዝሞ ወደ ውጭ ወጥቷል። ቶማስ ፍራንክ መመሪያ እየሰጡ ይገኛሉ። ተመለሱ አሉ። ቶማስ ፍራንክ ዴንማርክ አሰልጣኝ ተመለሱ አሉ። የቀድሞ ብሬንፎርድ አሰልጣኝ ናቸው። ዶናሩማ ኳስ አስጀመረ። ማርጋሄ ኳሱ ተመለሰ። ግሬይ ቶተናም ተለይቷል። ሰከንድ ሃፍ ኦዶበርት አታለለ። ግሩም ኳስ ሲሞንስ ሶላንኬ ግሬይ ለመግባት ሞክሮ ነበር። እንደገና ሌላ ኳስ አሁንም ኦዶበርት ኮነር ጋላገር ኳስ ተነጠቀ በበርናርዶ ሲልቫ። ረዥም ኳስ ለሃላንድ ተላከ። ቶተናም 72% ማንቸስተር ሲቲ 28%። የባለፉትን 10 ደቂቃዎች የኳስ ቁጥጥር ሴሜኒዮ የተመለሰው ኳስ በርናርዶ ሲልቫ እንደገና ወደ ጎል ቴሻኒ ራይንደርስ ሞክሮት ነበር። ኳስ ወደ ውጭ ወጣ። ደስ የሚል ኳስ አየን። አበረ ጨዋታው ዩቲዩብ ላይ ያላችሁ በቀጥታ ስርጭት ላይክ ይደረግ፣ ሼር ይደረግ። ሶፊ በዚህ ልክ ይቀየራል ብለህ በፍጹም እኔም አላሰብኩም። ፈርስት ሃፍ የነበረው ነገር ብትንትን ያለ ነገር ስለነበር አደረጃጀቱም ይስተካከላል። በነገራችን ላይ ቹቻ በዚህ ውጤት የሚያልቅ ከሆነ መጨረሻ ላይ በጣም ማደንቀው ሰው አለ። በዚህ ውጤት የሚያልቅ ከሆነ ከተጫዋቾች ነው። አይ በቃ ኮሬክት ስኮር የገመተ ሰው አለ። እንሰማለን። ረዥም ኳስ ሮድሪ ኒኮ ኦራይሌ ሴሜኒዮ በርናርዶ ሲልቫ ተስተካከለ። ቡድኑ አሁን ቶተናም ተስተካከለ። ፎርፎርቱ እኮ ግልጽ ብሎ ይታያል። እናያ ግን በጣም የሚገርመኝ ነገር ቶተናም በየትኛውም ሁኔታ ለሲቲ እጁን አይሰጥም በቀላሉ። ብዙ ጊዜ እኮ በጣም የሚገርመኝ በቃ ደከመ የምትለው ቶተናም ለሲቲ አይሸነፍም። በቃ ኒኮ ኦራይሊ በርናርዶ ሲልቫ ኦራይሊ ክሮስ አደረገ። ሃላንድ አመለጠው። ኡዶኬ ኳስ ወደ ውጭ ወጣ። የመልስ ሮራ ለማንቸስተር ሲቲ በርናርዶ ሲልቫ ሮድሪ ጨዋታው እንደቀጠለ ይገኛል። አድማጮቻችን 2-2 ናቸው። በርናርዶ ሲልቫ ረዥም ኳስ ማቲያስ ኑኔስ አጠገቡ ኡዶኬ አለ። ካውንተር ካገኘዋቸው ቶተናም በጣም አስቸጋሪ ነው። በጥንቃቄ መጫወት አለ። ሁሉም እኮ ስለሚሮጡ ነው። ሶላንኬ ይሮጣል፣ ኦዶበርት ይሮጣል፣ ማቲያስ ቴል
ኦራይሌ በርናርዶ ሲልቫ ከሳጥኑ ጭምታ ሮድሬ ለማቲያስ ኑኔዝ ነበር ወደ ገይ መለሰ ተገኙ ፓፔሳ ተገኙ ዣቬ ሲሞንስ ይሄ ልጅ ኳስ ይችላል በጣም ሲሞንስ እንደገና ማቲያስ ቴል ለሶላንኬ ለመሰንጠቅ ነበር ነገር ግን ማርኬ ይሄ ለግብ ጠባቂው ዶናሩማ 80ኛው ደቂቃ ላይ ደርሰናል መደበኛው 90 ደቂቃ ላይ በቃ 10 ደቂቃ ቀርቷል አሁን ግልጽ ፎርፎርቱን እያየን በርናርዶ ሲልቫ ይሄ ሶፊ ግልጽ ያለ ለኒኮ ኦራይሌ ሴሜኒዮ ግራ መስመር ላይ እያመራ ይገኛል ሴሜኒዮ ኳሱን ወደኋላ ኒኮ ጎንዛሌዝ መለሰ ሌላ ኳስ በእጁ ነው የነካው ኮኖር ጋላገር በእጅ ነክቷል ቶተናም 2 ማንቸስተር ሲቲ 2 ቶተናም 2-0 እየተመራ ነበር ሁለተኛው አጋማሽ ላይ 2 ጎል አስቆጥሮ 2 እኩል ናቸው አሁን የአርሰናል ደጋፊዎች ሀገር አቀፍ የቋጠሮ ጥሪ አስተላልፈናል እያሉ ነው እያሉ እኮ ነው እዚህ ኮሜንቱ ላይ ሀገር አቀፍ የቋጠሮ ጥሪ ሀገር አቀፍ ከሆነ እኮ 9 ደቂቃ ነው ዓለም አቀፍ ቢሆን ነበር ዩቲዩብ ላይ ያላችሁ ላይክ ሁላችሁም ላይክ ይደረግ ሰብስክራይብ ያደረጋችሁ ሲቲ ስፖርት ሰብስክራይብ ይደረግ ሀገር አቀፍ ከሆነ አጓጊናቸው የመጨረሻዎች ደቂቃዎች በጣም በርናርዶ ሲልቫ በግንባር ሞቱበት ቪካሪዮ ሃላንድን አቀፈው ኳስ በእጅ ተነክቷል እያለ ነው ሃላንድ በቫር ይታያል ማርጋይ ምንም ወድቋል ምን ያርገው በጀርባ ኳስ መለሰ ፓፔሳር እንደገና አሁንም የማዘን ምትር ምን ያርገው ወድቋል ፓፔሳር ግን በጣም አስደናቂ ልጅ ነው የማዘመት ኩሳኖቭና ሃላንድ ጎን ለጎን ናቸው ኦራይሊም ባለ ቲጃኒ ራይንደርስ የማዘመን ሊያሻማ ነው አወጡት ኳሱን ስፐርሶች አወጡት ድራጉሲን ነው ያወጣው እንደገና ሌላ ኳስ ማቲያስ ኖኔዝ ለጎንዛሌዝ ኒኮ ጎንዛሌዝ ለቴጃኒ ራይንደርስ ሲከላከሉ ምንም ሲሉ ግልጽ ብሎ ይታያል ኒኮ ጎንዛሌዝ ረዥም ኳስ በርናርዶ ሲልቫ ደረቱ ላይ ኡዶጊ አጠገባለሁ ኋላ መለሰው ማቲያስ ኖኔዝ ቹቻ ሀገር አቀፉን ትተው ዓለም አቀፍ ያርጉት አይደል የአርሰናል ደጋፊዎች ቋጠሯቸውን ሀገር አቀፍ ከሆነ እዚህ ሀገር ብቻ ዓለም አቀፍ ሀገር አቀፍ ከሆነ ለኢትዮጵያ ብቻ ነው ቢያንስ አህጉር አቀፍ አርጉት ቢያንስ ጎንሳኖቭ ሲቲ የሚያገባ ይመስላል ግርሜ ጎንዛሌዝ ግን ትክክለኛ ቀያሪ ነው ሶፊ አይደለም ኳስ ጎል ለማስጠበቅ ነበር እኮ አንድ ጎል ስለነበር ጎንዛሌዝ ረዥም ኳስ ሃላንድ በግንባር ከቶት ነበር ቴጃኒ ራይንደርስ ኳስ ነው ጥቂት ወደ ውጭ ወጣ አስደናቂ ኳስ ነበር ከሃላንድ የወረደውን ኳስ ኒኮ ጎንዛሌዝ ተሻጋሪ ኳስ ሃላንድ ገጨው ቴጃኒ ራይንደርስ ተወሮ ቪካሪዮ ለማዳን የሞከረው ሙከራ ነበር ከኤሲ ሚላን ያዛወሩት ተጫዋች ነው ቴጃኒ ራይንደርሰን ማንቸስተር ሲቲዎች ጋርዲዮላ ጨንቋቸዋል አፍንጫቸውን ቀጣይም ፊልድ ነው አግረም ጺማቸውን ያሻሹ ነው ፊል ፎደንን ቢያስነሳ በዚህ ደቂቃ ላይ ተቀመው ነበር በማን ይቀይረው ጉዳት እንዳይሆን እንጂ ያው በማን ይቀይረው በሮድሪ አሁን 39% ቶተናም ማንቸስተር ሲቲ 61% የባለፉትን 10 ደቂቃዎች ፓፔሳር ድራጎሴን ሲልቫማል ቪካሪዮ
በርናንዶ ሲልቫ ማለት በርናንዶ ሲልቫ ወደ ለማጥቃት አበዛል ሶላንኬ ኳስ አስጥሎ ነበር። ማርጋሄ ወደኋላ ለግብ ጠባቂው ዶናሩማ አስጨናቂ ሁኔታ ውስጥ ገብቶ ነበር። ዣቪ ሲሞንስ ኳስ አስጣለ። ዣቪ ማርጋሄ ግርሳ ኦዶበርት አስቆጥሮት ነበር። ኦዶበርት ይገርማል። ሁለት ንጹህ ጎል ያደረገው የተንቀለቀለ ጨዋታ መደበኛው 90 ደቂቃ ላይ በቃ 5 ደቂቃ ቶማስ ፍራንክ መመሪያ ያስተላለፉ ነው። ለጨዋታው አሜዚንግ! ምን አይነት የተንቀለቀለ ጨዋታ ነው! ምን አይነት የነደደ ጨዋታ ነው! አድማጮቻችን ሮድሪ ጎንዛሌዝ ኒኮ ጎንዛሌዝ ለሮድሪ መለሰለት። ሮድሪ እንደገና ሌላ ኳስ ለበርናንዶ ሲልቫ በርናንዶ ሲልቫ ስፔስ እየፈለገ ነው። በርናንዶ ሲልቫ ወደኋላ መለሰ። ኒኮ ጎንዛሌዝ በርናንዶ ሲልቫ ወደ ጎል ላከ ኳሱን ማቲያስ ቲያል እየታገለ ነው። ኦራይሊ ያለ እንደገና ጎንዛሌዝ ስፐርሶች በረዥም አወጡ። ግራ መስመር ላይ ማርጋሄ ኒኮ ኦራይሊ ሮድሪ አይጨምርም፣ ቁጥር አጥቂው አይጨምርም። ኒኮ ጎንዛሌዝ እና ሮድሪ ወደ ሳጥኑ ስለማይገቡ አንዳቸው ማስወጣት አለበት። በአንድ 6 ቁጥር ተጫዋች ነው መጫወት ያለበት። ከዳብል ፒቮት ሲንግል ፒቮት ቢጠቀም ይሻላል። አንዷን ጎል ለማስጠበቅ ትክክለኛ ውሳኔ ነው። አሁን ግን ማርጋሄ ተሻጋሪ ኳስ ሆላንድ ፓሊኒ ያወጣ እንደገና አሁንም ሃላንድ ዣቪ ሲሞንስ በተረከዝ ይህ ልጅ በጣም አደገኛ ልጅ ነው። ፓፔሳር ጦርነት ሆኗል ጨዋታው። በስመ ማርጋሄ ኦራይሊ የሆነ ጎል ያለው ይመስላል። ግርምሽ ኦራይሊ ሮድሪ ሲቲ የሚያገባ ይመስላል። በርናንዶ ሲልቫ ተሻጋሪ ኳስ ፓሊኒ ያገጨው። ጋላገር ወደ ውጭ ወጣ። ኮርነር ለማንቸስተር ሲቲ። ፊል ፎደን ተቀይሮ ሊገባ ነው በዚህ ሰዓት ላይ 87ኛው ደቂቃ። ጋርዲዮላ በርናንዶ ሲልቫ ነካው። ናታን አኬ ጋር እያወሩ ይገኛሉ። ምቾት የተሰማ አይመስልም። በርናንዶ ሲልቫ ፊል ፎደን ተቀይሮ ገብተዋል። ትክክለኛ ሰዓት ነው የቀየረው። የሲዲ ስፖርት የአርሰናል ደጋፊዎች ቋጠሮውን ዓለም አቀፍ አድርገነዋል በቹቻ ጥያቄ መሰረት ብለዋል። ዓለም አቀፍ ከሆነ በቃ ተያዘ። በቃ ሃላንድ ጥፋት ሰርቶበታል። በግንባር ተሞከረ። ማርጋሄ ኳሱ ጠፋው። እንደገና ወደ ውጭ ወጣ። ዓለም አቀፍ ካረጉት በቃ ተያዘ። ግርምሽ ዩቲዩብ ላይ ያላችሁ ላይክ ሼር ይደረግ እስኪ ላይክ ሼር። 87 ደቂቃ ላይ ነን። ኦልሞስት 88 2 ደቂቃ ነው የቀረው። ናርት ቲዩብ ተቀበል እያለ ነው። ሰርቶበታል ጥፋት ኳሱ ከመምጣቱ በፊት ነው። ናርት ቁጭ በደግ ብዬ እከታተላለሁ ቋጠሮ ሳልፈታ ክንዴን ሳልንተራስ አይበላም አርቴታ ብሏል። አይ ዘንድሮ ግድ የላቸውም። አርቴታ ዋንጫው የሱ እንደሆነ ነገሮች ሁሉ እየተስማሙለት ሰውየው ቢለቀው ተሰርቶ ይመጣለታል። ጥሩ ግጥ ነው አይደል? ቁጭ በደግ ብዬ እከታተላለሁ ቋጠሮ ሳልፈታ ክንዴን ሳልንተራስ አይበላም አርቴታ። አቤት ጎል! የሶላንኬ ጎል ደግሜ ማጨበጭብለት። ልክ ነግርም የዓመቱ ምርጥ ጎል በጣም ይሄ ማለት እኮ በተለይ ጨዋታው በዚህ ውጤት ካለ ለከ ኦሊቬ ዢሮ ስኮርፒዮን አንዴ ተሻግሮለት ያስቆጠረው ጎል አለ። ይሄኛው ግን በቅርብ ርቀት ነው። ያኛው ይሄ ያምራል። ይሄ ያምራል በጣም ግርም። አረ ያኛው ያምራል። የኦሊቬ ዢሮ ቢልድ አፕ የሄዱበት መንገድ ክሮስ ተደረገ በስኮርፒዮን ያገባው ማለት ነው። ከዋልኮት ጋር መሰለኝ ነው ጊንጣዊ ጎል እያል ነው እንደውም ያኔ። ይሄ ደግሞ ቅርብ ርቀት ላይ ነው። የዚህም አየር ላይ ኳስ ነው በተረከዝ ያስቆጠረው። ሶላንኬ ጉዳት አስተናግዷል። ልቀቁልን እያለው ነው ሃላንድ ልቀቁ ነው የሚለው ሃላንድ ማቲያስ ቴል ጋር እየተሳሳቁ ነው። ኧረ እባካችሁ ምን ይሰራላችኋል እናንተ? ምን አለበት አንድ ነጥብ ብታገኙ 29 ነው። 3 ነጥብ ቢሆን ቢያንስ አትሊስት 31 ትገባላችሁ። አሁን ግን
በቃ ተውልን አይነት አይመስልም አስተቃቀፉ። ኑረድ ይላል ደግሞ እንትና እየሳቀ ማቲያስ ቴል ኑረድ ይላል። በቃ አማራጭ የለንም ዛሬ። ሶላንኬ ሊወጣ ነው። 2 ጎል አስቆጥሯል ሶላንኬ። 2 ጎል ነው ያስቆጠረው ዶሚኒክ ሶላንኬ። 2-2 ታቻ ያደረጋቸው ሶላንኬ ነው። ጀግና ልጅ ነው በጣም። ከሊቨርፑል ወጥቶ እኮ በርማውዝ ላይ የገነነ ተጫዋች እኮ ነው። ዶሚኒክ ሶላንኬ ማን አስገባ? ባይፊልድ ማን ነው? ባይፊልድ አዲስ ልጅ ነው። ሌላ ደና ተቀያሪ ያላቸውም እኮ ያላቸውን አስገቡ እንዳለ። ባይፊልድ ቁመቱ ግን የሆነ ታምር የሚሰራ ነገር ነው የሚመስለው። 17ኛ ዓመት ልደቱ ነው። ታዳጊ ነው ገና ግን ቁመቱን ላይ ረጅም ነው። አየው ከማቲያስ ቴልም ከኦዶቨርትም ጋር ይመሳሰላል። ዣቬ ሲሞንስ ጋላገር ጥፋት ሰራበት። አድቫንቴጅ ዣቬ ሲሞንስ። ኳሱ እየሄደ ነው። ይሄ ልጅ ኳስ ይችላል በጣም። ዣቬ ሲሞንስ ከኢብሪች ኢዜ ጋር ሲያነጻጽሩት ነበር ሰሞኑን ዣቬ ሲሞንስን የትኛው ፊርማ የተሻለ ነው እያሉ። ፓፔሳር ባይፊልድ 9 ደቂቃ ተጨምሯል። ግርሜ 9 ደቂቃ ተጨምሯል። አድማጮቻችን 9ኛው ደቂቃ ሞልቶ ረጅም ኳስ በግንባር ባይፊልድ በድጋሜ ግሬይ ቀይ መስመር ላይ ኮኖር ጋላገር ወደኋላ መለሰ። ፓሊኒያ ድራጎሴን ኡዶጌ ፓፔሳር ጥፋት ሰርቶበታል በሮድሪ ሊመልሱ አሉና ተውት ሲያዩት አስታወሱ ቢጫ ካርድ እንዳየ በቀይ ካርድ ሊወጣ ነበር አለፉት። ሮድሪ ቢጫ ካርድ አለበት። ኪሳቸው እንዳስስ አድርገዋል እኮ አለፉት እንዴ ቢጫ በቀይ መውጣት ነበረበት። ሮድሪ በቀይ ካርድ መውጣት ነበረበት። እድለኛ ነው እንደ አይነት ዳኛ ሲገጥም ደስ ይላል። አሳዘናቸው። ፓፔሳር ባይፊልድ ግሬይ በዛ ላይ ዛሬ ቢወጣ ከኒውካስል ጋር ያመልጧል። ድራጎሴን ረጅም ኳስ ቬካሪዮ እንዴ ኦራይሊ ጠፋበት። ማርጋይ ሄዶ ነው ብሎክ ያደረገው ባይፊልድን። ማቲያስ ቴልን ኦራይሊ ዶናሩማ ጎንዛሌዝ ኦራይሊ ኒኮ ኦራይሊ አሁንም ማርጋሄ ሲቲ ቶሎ ኳስ ማስነካት ካለበት ፎደንን ነው። ኳስ ቶተናሞች ወደ ውጭ አወጡ። የመልስ ሮራ ኒኮ ኦራይሊ ለሞር እየተዘጋጀ ነው። ተጫዋች ሊቀይሩ ነው ቶተናም ስፐርሶች። ጋርዲዮላ ሮድሪ ተቀየረ። እንዴ ቀይ ካርድ እኮ ነበር ተረፈ። ቀይ ካርድ ኮነር ጋላገርን ወደ ኪሳቸው ሁሉ አምርተው ቢጫ ሊመዙ ተዘጋጅተው ነበር። አተረፉት። አይቶት ነው ቀይ እንደሚያይ ስለገባቸው ነው ቶሎ የቀየሩት። ኦማር ማርሙሽ ተቀይሮ ገብቷል። ሴሜኒዮ ኳስ ተነጠቀ። በዚህ ሰዓት ላይ ፈጣን እንቅስቃሴ ኩሳኖቭ ዶናሩማ የመልስ ሮራ ፊልፎደን አስነክቶታል። ኡዶጌ ግን የመልስ ሮራውን ወዲያው ተቀባበሉት። ቶተናም 9 ሙከራ 5 ኦን ታርጌት፣ ማንቸስተር ሲቲ 8 ሙከራ ምንም ኦን ታርጌት የለውም። ታዲያ ጎሎቹስ ሰከንድ አፍ እኮ ሰከንድ አፍ ላይ ምንም ኦን ታርጌት የለውም። ማቲያስ ቴል ላይ ጥፋት ሰርቶ ነበር፣ ወድቆ ነበር፣ ዳኛው አልፈውታል። የሮድሪ ግን ቀይ ካርድ ከአንዴም ሁለቴ እኮ ነው ያለፉት። ግሬይ ታጫዋት ተነስ ቀጥሎ ብለዋል ዳኛው። ኮነር ጋላገር ባይፊልድ ዳኛው ግን ተጫዋች አሳስታሉ። አይታችሁ ፊሽክ የሚነፍ የምሰው ነው የሚተውተው።
ኦማር ማርሙሽ ቶማስ ፍራንክ ነፍስ ዘሩ እንዴ ከሞት ወደ ህይወት እኮ ነው ሶፊ። ግን ማንቸስተር ሲቲ ሁለተኛ 45 ላይ የዚህ የስታሚና ጉዳይ ያጠያይቃል። 90 ደቂቃ የመጨረስ አቅሙ ሶፊ ብዙ አይደለም። ፖሊኒያ ድራጎሴን አስደናቂ ቅብብል ስፐርሶች አሁን ግራ መስመር ላይ ማቲያስ ቴል እንደገና ሌላ ኳስ ኡዶኬ 95ኛው ደቂቃ ላይ ሴሜኒዮ ኳስ እየገባ ይገኛል። 4-5 ናቸው። ፎደን ፓፔሳር ኳስ ወደ ውጭ ወጣ። ፓፔሳር በጣም ይደንቅ ልጅ ነው። ሴሜኒዮ ደከመ። ሴሜኒዮ አልቻለም። ወንዱ ዶኩ ጉዳት ነው። ወንዱ አይችሉም። አስተያየት ግጥም ተቀበልኳል። ሶላንኬ ሲወለድ መንታ በነበረ አንዱን ወደ አርሰናል እንወስደው ነበር ብሏል። ይሄ ያስጨበጭበዋል። ቻለው ለማጨብጨብ ይሄ ጥሩ ትክክለኛ መልእክት ያለው ነው። እኔስ ደግሞ ምክትል አጨብጫቢ ከቹቻ ጋር አብሬ አሁን በዚህ ላይ ሶላንኬን በጣም ወዶታል ማለት ነው። ኒኮ ጎንዛሌስ ኳሱን ለማርጋሄ ኦራይሌ ለምንድን ነው ተጫዋች ሲደነቅ ማታጨበጭበው? ሶፊ ሁሉም ግጥም አጨበጨብ ናቸው። ቻይ ደከመን እጅላውስ ይቻላል። ፊል ፎደን የታመኑ ሴሜኒዮ አንዱ እኮ ጥያቄ ጠይቋል። ቹቻ የታመመው ሸርተቴ ነው ወይ ብሏል። አይደለም የራስ ህመም ነው። አሁን ፊሊፕ ሶኛ ቁጭ ብያለሁ። ሸርተቴ ቢሆን እዚህ ነው ያልቀመጣሉ። በጣም ቴሻን ራይነርስ ኦራይሊ ተጨረፈ። ቪካሪዮ ኳሱን ይሶታል። ጋርዲዮላ ከዚህ በኋላ ስለ ዋንጫ ማሰብ የለባቸውም። ግርሜ 97ኛው ደቂቃ ሶፊዬ 2-0 አሳልፎ ኳሱን ኦራይሊ ደርሶታል። 14 ጨዋታ ገና ግን እንደ አይነት ሚኬል አርቴታ ያው አንፊልድ ነው ግን ዋንጫ ተመስገን ገብረሃና የዳኝነቱ ጉዳይ አሳሳቢ ነው። እጅግ በጣም ያስጠላል። ሮድሪ በቀይ መውጣት ሲኖርበት እስኪቀየር ድረስ መጠበቁ ዳኝነቱ ሞቷል ብሏል። እውነቱ ነው። ቀይ ካርድ ማየት ነበረበት። ከአንዴም ሁለቴ እኮ ነው ቢጫ አይቷል። ሁለቴ ያለፉት። አረ ካርድ ኒኮ ጎንሳሌስ ቢጫ ካርድ ተመለከተ። ቅጣት ምት ለቶተንሃም ሆትስፐርስ። ኦሊቬር ዡሮ ያገባው የስኮርፒዮን ጎል ያቀበለው ሳንቼዝ ነው። እውነቱን ነው። ከሳንቼዝ ጋር ተቀባብለው ነው። አሌክሲስ ሳንቼዝ። ኦኬ ቴንክ ዩ ሲራጅ። የስኮርፒዮን ጊንጥ ጎል ተሸልሟል አይደል? በፑስካሽ አዋርድ ተሸልሟል በሱ ጎል እኮ። በነገራችን ላይ ዶሚኒክ ሶላንኬ በታሪኩ ለመጀመሪያ ጊዜ ነው ሲቲ ላይ ጎል ያስቆጠረው በእግር ኳስ ታሪኩ። ቪካሪዮ ረዥም ኳስ 98ኛው ደቂቃ ላይ ደርሰናል። ዶናሩማ ሻቤ ሲሞን ተጠግቶታል። ኦራይሌ እንደገና ግሬይ አስደናቂ ኳስ ሮበርት ጆንስ የመጨረሻ ዕድል ለሲቲ የጨረሱት ሰዓቱ ማንቼ ይችላል። ሲዲዎች ስላላችሁ እናንተን ማድመጥ መንፈስን ያረካል። አሸናፊ ቦሩ የላከልን አስተያየት ነው። አሻችን ክበርልን። እናመሰግናለን። አሹ አራለቀ ተሮ ወደፊት ጎንዛሌስ ይሻላል። በቃ ረዥም ኳስ ከያዘው አለቀ። በቃ ወደ ውጭ ወጣ። በቃ አለቀ ጨዋታ። በመልስ መጫወታ ይቀጥላል። ጋርዲዮላ አፍንጫቸውን ቶሎ እያሹ ነው። በዚህ ውጤት የሚያልቅ ከሆነ ለመጀመሪያ ጊዜ ለአርሰናል 2-10 የለንደን ክለቦች ግርም ቅድም እያልኩ አልነበር? ሊቨርፑልን ቀልቡን የገፈፈው ክሪስታል ፓላስ ነው። ሲቲ ሲቀርባቸው አሁን ያሸነፈላችሁ ቶተንሃም ነው። አስቶን ቪላን ብሬንፎርድ አሸነፈላችሁ። ሲቲን ቶተንሃም አስጠላላችሁ። የለንደን ክለቦች ኢቭን ሊቨርፑል ብሬንፎርድ አሸንፈውታል። እና የለንደን ክለቦች በሙሉ ዘንድሮ ለአርሰናል ላይ የተጫወቱት ግርም
መመስገን አለባቸው። በአርሰናል ዋንጫ ሲዞር በዋናነት ለራሳቸው በቻይነኛ ለአርሰናል ዋናነት ለራሳቸው ነው። ግን ዋንጫውን ይዘው ቪካሪዮ ረጅም ኳስ እነሱን ማመስገን ኖርባቸው። ዳኛው ፊሽካ ነፉ። ጨዋታው አለቀ። ቋጠሮ ሰራ። ሶፊ ጨብጠኝ። የዓለም ቋጠሮ ሶፊ ጨብጠኝ። ማን የገመተው? ኮሬክት ስኮር 2-2 ያልቃል። ጠብቃለኝ እኔን ጠብቄ ጨዋታ 2-2 ያልቃል። በእውነት ነው የምነግርህ ቹቻ። ተመካከራችን የመጣችሁ በእውነት ቹቻ፣ በእውነት ነው የምነግርህ። 2-0 እየመራ ነው። ለዛውም እንደዛ ያልኩት 2-0 ማንቸስተር ሲቲ እየመራ ሶፊ ጠብቃለኝ 2-2 የጨዋታ ያልቃል አለኝ። ገና 2-0 ረፍት ሁሉ ወጥተው እናንተ ልጆች እኔ አልሰማሁም። በእውነት ቹቻ በእውነት እሺ ይሁን ረፍት ላይ ነው እና በጣም ኮሬክት ስኮር 2-2 ያለው ሶፊ በትክክል በመጨረሻም ያለው ውጤት ሆነዋል። ጨዋታው ቶተንሃም ስፐርስ በዶሚኒክ ሶላንኬ ጎሎች፣ ማንቸስተር ሲቲ በሪያን ቸርኪና በሴሜንዮ ጎሎች። ማንቸስተር ሲቲ በመጀመሪያው አጋማሽ፣ ቶተንሃም ስፐርስ በሁለተኛው አጋማሽ። ማንቸስተር ሲቲ ቸርኪ 11ኛው፣ ሴሜንዮ 44ኛው ደቂቃ፣ ስፐርስ ሶላንኬ 53 እና 70ኛው ደቂቃ ባስቆጠሯቸው ጎሎች ጨዋታው 2-2 ተጠናቋል። አርሰናል ከመሪው ማንቸስተር ሲቲ የነጥብ ልዩነቱን ወደ 6 አስፍቷል። ከአስቶን ቪላ ጋር ወደ 7። ቀጣይ ከሊቨርፑል ጋር ነው። ማንቸስተር ሲቲ ቀጣይ አንፊልድ ላይ ከሊቨርፑል ጋር ጨዋታውን የሚያደርግ ይሆናል።